ጤና ይስጥልን ተመልካቾቻችን፣ ይህ የጤናችን ፕሮግራም ነው። ዛሬ ላይ እጅ ከምን ያላችሁን እንደሆነ በሐረሪ ክልል የትምህርት ቤቶች አጠቃላይ የጤና አገልግሎት ይሰጣል። ይኸውም ከግንቦት 4 እስከ 14 ነው። የጤና አገልግሎቱ ምን ይመስላል ካላችሁን እንግዲህ የአይን ምርመራ ልየታ አለ። እንዲሁም ደግሞ የስርዓተ ምግብ ልየታ፣ የአንጀት ጥገኛ ትላትል መድኃኒት ወይንም ኪኒን መስጠት፣ እንዲሁም የቲቢ በሽታ ምርመራ፣ ተላላፊና ተላላፊ ያልሆኑ በሽታዎች ለምሳሌ ስኳር፣ ግፊት የመሳሰሉትን ምርመራና ልየታ በማድረግ እንግዲህ በትምህርት ቤቶች አካባቢ የሚገኙ የማህበረሰብ ክፍሎችን የጤና አገልግሎት ይሰጣል ማለት ነው። ይህንን በማስመልከትም ወደ እናንተ ፕሮግራም አዘጋጅተን እናደርሳለን። ጥሩ ጊዜ ይሁንላችሁ። እንግዲህ የሐረሪ ክልል ጤና ጥበቃ ቢሮ ከባለድርሻ አካላት ጋር ሆኖ ከጤና ሚኒስቴር እና ከሚመለከታቸው ባለድርሻ አካላት ጋር ሆኖ ከወረዳዎችም ጋር የክልሉን የማህበረሰብ ጤና ለመጠበቅ በርካታ ስራዎችን እየሰራ ይገኛል። በዚህም ዘርፈ ብዙ ስኬቶች ተመዝግቧል። ዛሬ የምንገኝበት እንግዲህ የተቀናጀ የጤና ማበልጸግ ስራዎችን ነው እየሰራ ነው የምንገኘው፣ በሽታን የምንከላከልበት ማለት ነው። ስለዚህ በዚህም ስኩል ቤዝድ ፕሮግራም አለን። የስኩል ትምህርት ቤትን ያማከለ የጤና ፕሮግራም ስኩል ሄልዝ ኢኒሺዬቲቭ አለን። በዛ የተቀናጀ ፕሮግራሞችን እዚህ ጋር እየተገበረ እንገኛለን ማለት ነው። ለምን ነው ስኩል ሄልዝ የተባልነው? ስኩል ውስጥ ትምህርት ቤት ውስጥ አስተማሪዎች አሉ፣ አዋቂ ናቸው እነሱ፣ ተማሪዎች አሉ፣ አፍላ ወጣቶች አሉ፣ ህጻናት አሉ እና እነሱም በተለያየ የጤና እክል ችግሮች ሊጋለጡ ይችላሉ። ስለዚህ ዓላማችን ጤናማና ደስተኛ ማህበረሰብ መፍጠር ነው። አንድም አስተማሪ ታሞ ከትምህርት ቤቱ እንዳይቀር፣ አንድም ተማሪ ታሞ በህመም ምክንያት ከትምህርታቸው እንዳይቀር ለማድረግ የፕሪቬንሽን ስራዎችን ነው የምንሰራው ማለት ነው እና የበሽታ መከላከል ስራ። ስለዚህ አሁን እኛ በተለይ በምስራቅ ኢትዮጵያ በጣም ኮመን የሆኑ የአንጀት ትላትል በሽታዎች አሉ። ሁለት አይነቶች አሉ። አሁን ደም የሚመጣ አለ እና የደም ማነስ ችግር የሚያመጣ አንጀት ትላትል አለ። ሌላ ደግሞ ሲስቶሶሚያስ የሚባል ከአንጀትና ጉበት መሀል ደም ያሉት ደም ስሮች ውስጥ ቁጭ እንቁላል በመጣል ደም ስሮቹን በመዝጋት ፖርታል ሃይፐርቴንሽን የምንላቸው የጉበት በሽታ የሚያመጡ ጀርሞች አሉ ማለት ነው። ትላትሎች አሉ። እነሱን ለመከላከል የመከላከያ መድኃኒቶችን እያደረግን እንገኛለን። ከዚህ ጎን ለጎን ደግሞ በዘመቻ ወቅት በዚህ በማህፀን ጫፍ በር የምንከላከልበት ለልጃገረዶች የሚሰጥ ክትባት ነበረ። እሱ ያመለጣቸውን በዚህ እድል ከዚህ ጋር አቀናጅተን እየሰራ እንገኛለን። ለአስተማሪዎችና ለመምህራን ደግሞ እንዲሁም ለትልቅ ተማሪዎችም ለታመሙ ሊሆኑ የሚችሉ የአይን ምርመራዎች በነጻ ይደረጋሉ። የደም ግፊት ምርመራ በነጻ ይደረጋል። ስለዚህ አጠቃላይ የጤና ምርመራዎችንም እናደርጋለን ማለት ነው። የጤና ምርመራና ሕክምና ከዚህ አቀናጅተን እንሰራለን። ስለዚህ በተለይ የተለያዩ 7 የሚሆኑ ከ7 የሚበልጡ የሕክምና ኢንተርቬንሽኖችን ከዚህ ፕሮግራም ላይ አቀናጅተን እየሰራ እንገኛለን ማለት ነው። ዋናነት ግን በሀገር ደረጃ እየተሰራ ያለው የአንገት ጥገኛ ትላትል በሽታን ለማጥፋት የምናደርገውን ዘመቻ በዘመቻ መልክ ሁሉም ህጻናት ያው በእኛ ሀገር የምንኖሩበት የኑሮ አካባቢ ይታወቃል። ስለዚህ ሁሉም ተጋላጭ ስለሚሆኑ ስነ ምግብም ምርመራዎች አሉ፣ ስክሪኒንግ ለየታዎች አሉ። ምግብ ችግር ያለባቸው ኦር ከምግብ እጥረት ጋር ተያይዞ ሊመጡ የሚችሉ በሽታዎች ነው እና የጤና እክሎችን ለመከላከል ይጠቅማሉ ማለት ነው። እነኚህ መድኃኒቶችና ምርመራዎች ተገቢ ሚና አላቸው። ይሄ አንዱ በሽታን ለመከላከልና ጤናን ከማበልጸግ ስራዎቻችን መካከል አንደኛው ነው ማለት ነው። ዘመቻ መልክ የምንሰራው ይሄ እንግዲህ ለሳምንት ይቀጥላል። ስራዎች ዛሬ አሁን የምንገኘው እንግዲህ በዚህ ትምህርት ቤት ሞዴል ትምህርት ቤት ውስጥ ነው ላውንች ያደረግነው። ጤና የሁሉም ባለድርሻ አካላት ቅንጅታዊ ስራ ስለሚፈልግ እዚሁ መድረክ ላይ አሁን ከኛ ጋር የሚገኙት ከጤና ሚኒስቴር ሰው አለ፣ ከለጋሽ ድርጅቶች አሉ ማለት ነው። እንዲሁም ከትምህርት ማህበረሰብና ከትምህርት ቢሮ የስራ ባልደረቦቻችን አሉ። ትምህርት ቤቶቹን፣ አስተማሪዎቹን፣ ርዕሰ መምህራኖቹን እና የኛ የቢሮ ባለሙያዎችና የማኔጅመንት አባላትን ከልብ እናመሰግናለን። እንዲሁም የሚዲያ አካላት እናንተ ያላችሁት ማለት ነው። ያው አድቮኬት ለማድረግ ምናልባት ሲስቶሶሚያስ ምንድነው የብላሃርዚያ በሽታ የሚባለው በጣም በእኛ
ክላስተር በእኛ በምስራቁ ሰውን እየጎዳ ያለው አንዱ እሱ ነው። ሌላው አኒሚያ ሆት ስፖት ነው የሚባለው ምስራቅ ማለት ነው። ይሄ ሀረርጌ እንዳለ እንትኑ ማለት ነውና ለዛም አንዱ ደም የሚመጥ አንጀት ውስጥ የሚቀመጥ ትላትሎች አሉ። ስለዚህ እነሱን የማስወገድ ስራ ነው በዚህ የሚሰራው። በመቶ አንድ ጊዜ እንደዚህ በዘመቻ እናደርጋለን። ሩቲንሊ ግን ይሄ አሁን እዚህ ጋር በቅንጅት በዘመቻ መልክ እየሰጠን ያለን አገልግሎቶች በመደበኛም አሉ። በመደበኛም በጤና ተቋማት፣ በጤና ኬላዎች፣ በጤና ጣቢያዎች ይሰጣሉ። ከመደበኛ ያመለጡትን ደግሞ እንደዚህ ያው በተለይ አብዛኛው ወጣቶች አብዛኛው ልጆች ትምህርት ውስጥ ስላሉ ትምህርት ህይወቶች ላይ ሆነን በስኩል ዩዝ ኢኒሼቲቭ እንደርሳለን ብለን እናስባለን። እንግዲህ የጤና አገልግሎቱ ትምህርት ቤትን ማዕከል ያደረገ ስኩል ቤዝድ ሄልዝ ካምፔን የምንለው ትምህርት ቤትን ማዕከል ያደረገ የጤና አገልግሎት አሰጣጥ ነው። እንግዲህ በዚህ ላይ እንደ ጤና ሚኒስቴር አንድ ላይ አቀናጅቶ ወደ 7 ፕሮግራም ነው አንድ ላይ ያመጣው። መጀመሪያ በዚህ ጊዜ የአንጀት ጥገኛ ትላትልና የብላርዚያ በሽታ እነዚህ እንግዲህ ኔግሌክትድ ትሮፒካል ዲዚዝ ወይም ትኩረት የሚሹ ሀሩራማ በሽታዎች የሚባሉ ናቸው ማለት ነው። በጣም ብዙ ናቸው። እንደ ሀገራችን ከ10 በላይ እነ ዝሆኔ ሌሎችም እነዚህ የአይን ችግሮች ያለባቸው ተደምሮ ብዙ ናቸው። ከነዛ ውስጥ በክልላችን በዋናነት ከአንጀት ጥገኛ ትላትል ውስጥ የሚገኙት የብላርዚያና የአንጀት ጥገኛ ትላትል እነ ወስፋት ሌሎች የምንላቸው በተለይ እድሜያቸው ከ5 እስከ 14 15 እድሜ ያሉት በጣም ልጆቹ በአፈር ንክኪ ጋራ በጣም የተቆራኙ ስለሆነ ከዛ ጋር የተነሳ በጣም የምግብ እጥረትን የተለያዩ በሽታዎችን ለተጓዳኝ በሽታዎች እያስከተለ ስለሆነ ከዛ አንጻር እንግዲህ አንዱ ፕሮግራማችን እሱ ይሆናል ማለት ነው። ሁለተኛው የአይን ችግር ነው። ተማሪዎች ላይ ከርቀት ያለማየት፣ ማንበብ ያለመቻል፣ የአይን መቅላት፣ እንባ ማቆር እነዚህ ተማሪዎች ደግሞ በዚህ ፕሮግራም ይታቀፋሉ ማለት ነው። ሌላው የማህጸን በር ጫፍ በተማሪዎች ላይ ከ9 ዓመት እስከ 19 ዓመት ያሉ ተማሪዎች እነዚህን ተማሪዎችን ያቀፈ ሲሆን ሌላው ምናልባት የሚያስል ተማሪ እየታመመ ማታ የሚያልበው ምናልባት ቲቢ መሰል የሆነ በዚህ ፕሮግራም ውስጥ የታቀፈ ይሆናል ማለት ነው። ከዚህ አንጻር እንግዲህ ወደ 7 እና የህፃናት ደግሞ የእድገት የመቀጨጭ ነገሮችን በዚህ ፕሮግራም ታቅፎ ሚዛንና ቁመትና ክብደታቸውን ተለክቶ ይህንን የምናይበት ስክሪን ተደርጎ ወዲያው ታውቆ ከጤና ድርጅት ጋር ነው ሊንክ የምናደርገው ማለት ነው። እነዚህ ፕሮግራሞች ናቸው እንግዲህ አንድ ላይ የታቀፉት። ለዛ ነው በዚህ በትምህርት ቤት በአቦከር ወረዳ ሞዴል 1 ትምህርት ቤት ግቢ ውስጥ ነው ያለ ነው። ስለዚህ በሞዴል 1 ትምህርት ቤት ውስጥ እነዚህ ተማሪዎች ከገጠር መጥተው እዚህ የሚማሩ አሉ፣ ከከተማ እዚህ የሚማሩ አሉ። ህፃናት ኬጂ ግቢ ነው ያለ ነው። እነዚህ እንግዲህ እድገታቸው እንዳይቀጨጭ በወቅቱ እንግዲህ ተለይቶ በዚህ በካምፔይኑ ወይም በዘመቻው ታቅፈው ልዩ ትኩረት ተሰጥቷቸው የደም ግፊትም የታቀፈበት ስለሆነ መምህራን ደግሞ ከ30 ዓመት በላይ የደም ግፊታቸው ይለካል። ጤናማ መምህር ጤናማ ተማሪን እያስተማረ ስለዚህ ጤናማ መምህር ጤናማ ተማሪ እያፈራን በትምህርት ቤት ቅጥር ግቢን ደግሞ ፓኬጁ ራሱ ግቢያቸው ያወራል። ንጹህ ግቢውን ማራኪ ሳቢ ለተማሪው እንዲሆንና አስተማሪውም ሳቢ ሆኖ እንዲያስተምር ይህን ነው እንግዲህ ከትምህርት ሴክተር ጋራ በትምህርት ሚኒስቴርም የታቀፈ አንድ ላይ ተቀናይቶ ነው። ትምህርት ሚኒስቴርና ጤና ሚኒስቴር አንድ ላይ ተቀናይቶ ነው የሰራው። እኛም እንደ ሀረሪ ክልል እንግዲህ ትምህርት ቢሮና ጤና ቢሮ አንድ ላይ ተቀናይቶ ይህንን ፕሮግራም እንግዲህ እያሳለጠን እንገኛለን ማለት ነው።
ይሰጣል። እንግዲህ ቤት ውስጥ ያሉት በሁለት ካታጎሪ ናቸው። አሁን ለምሳሌ ከ5 ዓመት በላይ ያሉት ልጆች አሉ። ለነዛ የሚሰጥ መድኃኒት ለብቻ አለ። ከ5 ዓመት እስከ 2 ዓመት ደግሞ መሀል ያሉት የሚሰጥ መድኃኒቶች አሉ ማለት ነው። ምርመራዎቹም እንደዛው ናቸው። የተቀናገ ስለሆነ አሁን አጠቃላይ ስናይ በጣም በርካታ ሺዎች ናቸው። በርካታ የህጻናት ደግሞ ትምህርት ቤቶች አሉ። ስለዚህ አላማችን ሁሉንም አንድ ህጻን ወደ መቅረት የለበትም። ከ2 ዓመት እስከ 5 ዓመት ማለት ባለው ከ5 እስከ 18 እስከ 15 ዓመት ያሉትን ደግሞ ሙሉ እንደርሳለን ብለን እናስባለን። አዋቂው ማህበረሰብም አለ የሚሳተፈው በተለይ በደም ግፊቱ፣ በአይን ምርመራው፣ BMI ደግሞ ቦዲ ማስ ኢንዴክስ ለአዋቂዎቹም ስለሚሰራ በርካታ ሰው ይሳተፋል ብለን እንገምታለን። በአንድ ሳምንት ውስጥ ሁሉም ጋር ለመድረስ በዘመቻ መልክ ነው የጀመርነው። ሁሉም ትምህርት ቤቶች ላይ አሁን እዚህ ጀመርንበት እንጂ የኛ ቡድን ተሰማርቶ ሁሉም ትምህርት ቤቶች ላይ አለ። ስለዚህ ሁሉም ትምህርት ቤቶች ላይ ይቀጥላል ማለት ነው። እስከ ሜይ 22 ድረስ ይቀጥላል። እንደ አጠቃላይ እንደ ክልል ከሆነ ሁለቱ በሽታዎች ሌሎችም ሁሉም የምንደርሰው ከ60 ሺህ ተማሪ እንደ ክልል እንደርሳለን። እንደ ወረዳ ደግሞ ከ8 ሺህ ተማሪ አካባቢ አጠቃላይ እንደርሳለን። በሁሉም ፕሮግራም መምህራንን አካቶ ተማሪን ዞሮ ከ5 ዓመት በላይ ያሉትን መድረስ እንፈልጋለን። የኛ ኤጅ ግሩፕ ጋፓችን እስከ 19 ያሉትን ከ5 እስከ 19 ከ5 ዓመት በታች ደግሞ ጤና ኤክስቴንሽኖቻችን ቤት ለቤት የአንጀት ጥገኛ ትላትል፣ የሙዋክ የምግብ እጥረት ያለባቸውን እዛ ጋር ይደርሳሉ። አሁን ግን ከዚህ በላይ ያሉትን ነው ተደራሽነቱን ለማረጋገጥ እሱ ነው የምንሰራው ማለት ነው። ስሜ ሼዙ መሀመድ ይባላል። የአቦከር ወረዳ ምክትል አስተዳዳሪ ነኝ። ይህ ፕሮግራም ያው እንደ ቅድ የተያዘ ፕሮግራም ነው። ቢያንስ እንደ አቦከር ወረዳ እንዲሁም በአቦከር ወረዳ ስር በሚገኙ ትምህርት ቤቶች ያው ሞዴል ትምህርት ቤት ላይ ጀምረናል። ይህ ፕሮግራም በጤና ዘርፍና በትምህርት ጋር በማስተባበር የተሰራ ስራ ነው። የጋራ ስራ መሆኑን እንዲታወቅ እፈልጋለሁ። ከዚሁ ጋር ተያይዞ እንደገና በዚህ በጤናው ዙሪያ ላይ ያለውን ስንመለከት 7 አይነት ፕሮግራሞች ናቸው ዛሬ እየተከናወኑ ያሉት። የአይን ምርመራ አለው፣ እንደዚሁም የትላትል ምርመራ አለ። ከዚሁ ጋር የተገናኙ የምግብ ሂደቶችም አሉና ከዚህ ጋር የተገናኘ ሂደት ላይ ስንመጣ ያው በዚህ በ7ቱ ፕሮግራም ላይ እንደ ክልላችን ያው የመጀመሪያዎቹ በመሆናችን ያው የተሰማኝን ደስታ ለመግለጽ እፈልጋለሁ። በማስከተልም ያው ይህ ፕሮግራም እንደ ቅድ የተያዘው ኦልሞስት እንደ ክልላችንና በክልል ደረጃና በትምህርት ቤት ደረጃም እንዲሁም እንደ ወረዳ የተያዘ ቅድ አለ። በዛ ቅድ መሰረት ያው 6794 ተማሪዎች በላይ በዚህ ፕሮግራም ላይ እንዲሳተፉና የዚህን ፕሮግራም ተቋዳሽ እንዲሆን እናደርጋለን የሚል እምነት አለን። ዘመቻው የተለያዩ ዘርፎችን አንድ ላይ ያጠቃለለ ነው። አንጀት ጥገኛ ትላትሎች፣ የአይን ሕክምና እንደዛውም የማህፀን ጫፍ በር ካንሰር ልየታ እና ሕክምናም እንደገና የደም ግፊት አንድ ላይ የአይን ሕክምና አንድ ላይ ብዙ ወደ 7 ሰርቪስ አይነት ነው የሚሰጠው። ከዛ አንፃር ያው እንደ እቅድ የያዝነው እንደ አቦከር 6794 ህጻናትን እንደርሳለን የሚል ነው። ያው መድኃኒቶቹም ክትባቶቹም በመደበኛ የሚሰጡ ናቸው። በመደበኛ የምንጠቀማቸው መድኃኒቶቹም ናቸው። ለታመሙ ሰዎችም እኮ የምንሰጣቸው ናቸው። ስለዚህ ሳንታመም ግን ወስደን ያው ብዙ ከአፈር ጋር እንጫወታለን። አሁን የአንጀት ጥገኛ ትላትል አፈር ጋር ነው አብዛኛው የሚኖረው። ከአፈር ጋር በባዶ እግር ሰው ይሄዳል፣ ይንቀሳቀሳል፣ ውሃ ላይ ይታጠባል፣ የወንዝ ውሃ ላይ። አሁን ደግሞ ወቅቱ የዝናብ ወቅት ነው፣ ወንዝ ሞልቷል። በየቦታው የተከማቹ ውሃዎች አሉ። ልጆች ይነካሉ፣ ይጫወቱበታል፣ በዛ ኢንፌክት ይሆናሉ። ስለዚህ ያችን ለመከላከል ምንም ዓለም አቀፍ ስታንዳርዱ የተሟላ ነገር ነው የሚሰጠው ማለት ነው። ሌላ ደግሞ ያው አልዋልታዎች የሚወሩ የሚነዙ ህዝቡ ማህበረሰቡን ውዥንብር የሚፈጥሩ አሉ። በተለይ ለልጃገረዶች የሚሰጥ ክትባት ላይ ተያይዞ ማለት ነው። እሱ ይሄ ማህፀን ጫፍ በር ካንሰርን ሁማን ፓፒሎማ ቫይረስ የሚባል ቫይረስ ነው የሚያመጣው። ለዛም ቫይረስ ለመከላከል የሚሰጥ ክትባት ነው። ዓለም ላይ ሰው ገዝቶ ነው የሚጠቀመው። እኛ አቅም ስለሌለን መንግስት ገዝቶ ከባለሻ ጋር ከለጋሽ ጋር ሆኖ ገዝቶ ነው የሚያቀርበው። እነዚህ መድኃኒቶች እኮ ፋርማሲም አሉ እኮ በየቦታው ይኖራሉ። ተገዝቶ ነው፣ ግን አሁን በነፃ ነው የሚሰጠው። እንግዲህ የኛ ሰው ለነፃ ሲሆን ትንሽ ቫልዩ ያለ መስጠት ነገር ይኖራል እንጂ
በተለይ ክትባቶች የሚወጉ የዚህ ቫይራል የሁማን ፓፒሎማ ቫይረስ ለልጃገረዶች የሚሰጥ ክትባት በጣም ወሳኝ ነው። ህይወት ፋና ሄዳችሁ አሊብራ ካንሰር ማዕከል ሄዳችሁ ብታዩት ቁጥር አንድ ሴቶቻችን እህቶቻችን እናቶቻችንን ከሚያሰኙ ካንሰሮች መካከል አንዱ ማህፀን ጫፍ በር ካንሰር ነው። በኢትዮጵያ አንደኛ ካንሰር ነው በብዛት ማለት በጣም አስቀያሚ ካንሰር ነው። ለዚህ ነው መከላከል ላይ እየሰጋን። ጥሩ ነገሩ ይሄ ካንሰር ጥቂት ልንከላከላቸው ከምንችላቸው ካንሰር መካከል አንዱ ነው። ይሄ ክትባት በነፃ ነው። ከክትባት ባሻገር ደግሞ እድሜያቸው ከ30 ዓመት 35 ዓመት በላይ የሆኑ እናቶቹን ነፃ ምርመራ አለ። ምልክት ቅድመ ካንሰር ምልክት ከታየ ሕክምናም ነፃ ነው። ግን ካንሰር ከሆነ በኋላ ነፃ ሕክምናም የለም። ሕክምና ዋጋ ያስከፍላል። ሕክምናን ለመውሰድ የሚወሰዱ መድኃኒቶች፣ ጸረ ሕክምናዎች የራሳቸው የጎንዮሽ ችግርም አለባቸው ስቃይ ውስጥ። ስለዚህ እዛ ጣጣ ሁሉ ሳንገባ በክትባት ደረጃ ፕሪቬንሽን፣ ይሄ መጀመሪያ ፈርስት ላይን ፕሪቬንሽን ነው። ከዚህ ሲያልፍ ነው ስክሪኒንግ እና ቅድመ ልየታ የምናደርገው እና ማህበረሰቡ ነቃ ብሎ መሳተፍ አለበት። ማንኛውም ሰው የሁማን ፓፒሎማ ቫይረስ ቫክሲን ጎግል ማድረግም ይቻላል። ሐኪም መጠየቅ ይቻላል። ዘመድ ካላቸው ምንም ጉዳት የለውም። ክትባት ከመሆኑ አንጻር የነቁ ይጠቀማሉ፣ ራሳቸውን ይከላከላሉ። ለምንድን ነው እስከ 14 ዓመት የሚሰጠው ለልጃገረድ ግንኙነት ጾታዊ ግንኙነት ሳይጀምሩ በፊት በጾታ ስለሚተላለፍ በግብረ ሥጋ ግንኙነት ስለሚተላለፍ ያ ሳይደርሱ እዛ ሳይጀምሩ ራሳቸው ፕሮቴክት እንዲያደርጉ ነው፣ ሰውነታቸው ውስጥ ኢሚዩኒቲ እንዲኖር እና ክትባት በአጠቃላይ የሚሰራበትን አካሄድ መካኒዝም ስናይ ያለንን ናቹራል ኢሚዩኒቲን ቡስት ነው የሚያደርጉት። በሽታን የመከላከል አቅም ነው የሚገነቡልን ማለት ነው። ቀድመን ጥንቃቄ እንድናደርግ ማለት ነው። ኤርሊ ኤክስፖዝ በማድረግ ለደከሙት ወይ ለኮምፖነንቶቹ ለጀርሞቹ ኮምፖነንቶች ሰውነታችን አውቆ እንዲዘጋጅ ነው። የተዘጋጀ ነገር ደግሞ ተዘጋጅቶ የሚጠብቅ አሁን አንድ ጥላት ይመጣል ብሎ ተዘጋጅቶ የሚጠብቅና ሳንዘጋጅ የሚመጣብን እኩል አንድ አይደለም። ሰውነታችን ተዘጋጅቶ እንዲጠብቅ ራሱን እንዲከላከል ነው የሚያደርገውና ሁሉም ነቅተን ተሳታፊ መሆን አለብን። ባዘወይ እኛ አሁን ክኒኖቹን ለሁሉም እኔ አሁን ደስ ይለኛል ሁሉም አዋቂ ቢወስድ። ለምን መሰለህ ሐኪም ነኝ አያለሁ ከኤክስፒሪየንስ ብዙ ሰው በዚህ ችግር ይሰቃያል። ግን ቢያንስ ልጆቹን ነፃ እናርጋቸው ብለን ነው አዋቂዎች ያው አክሰስ ስላላቸው በሚል ነው። ስለዚህ መከላከል ቤተሰቡም ተባባሪ መሆን አለባቸው። ትምህርት ቤት ተባባሪ ነው ኦልሬዲ ከዚህ በፊትም ተባባሪ ናቸው። አብዛኛው የኛ ማህበረሰብ ተባባሪ ነው። ጤና እንግዲህ እጃችን ላይ ነው ያለው። የማህበረሰብ ተሳትፎ በጣም ይፈልጋል። ሁሉም ማህበረሰብ ጤናውን ያው የልጆቹን ጤና የቤተሰቡን ጤና የራሱንም ጤና እጁ ላይ ያለ እኛ ሰፖርት እናደርጋለን። ሁሉም እንዲሳተፍና ልጆቹን እንዲያስወስድ መልእክታችን እናስተላልፋለን። ሀገራችን በተለይ በአሁኑ ሰዓት ላይ ያለውን አንድ ተማሪ በዚህ በጤና እክል ምክንያት ከትምህርት የመቅረትን ፕሮግራም ለማስቀረት ነው በትምህርት ላይ እንዲሰራ የተፈለገውና ስለዚህ ይህንን ለማስቀረት ደግሞ የራሱ የሆነ ተጽዕኖ አለው ማለት ነው። ስለዚህ ያንን ለማስቀረት ያው ጤነኛ የሆነ ሰው ሄልዚ የሆነ ሰው ሙሉ አቋም ያለው ሰው ነው ትምህርት ላይ መገኘት የሚችለውና በዚህ በትናንሽ ምክንያቶች ወይም በህመሞች ተማሪዎች ከትምህርት ገበታ ሲቀሩ የሚያመልጣቸውን ፕሮግራም ተመልሶ የሚያላቸው ስለሌለ ፕሮግራም ትምህርትን በእቅድ የሚሰጥ ስለሆነ ከዚህ አንጻር ያው ይህንን ለመከላከል እንዲያስችለን እኛ ይህን እድል ተጠቃሚ ሆነናል። ስለዚህ ይህ እድል ደግሞ እንዳያመልጣቸው ተማሪዎቻችንን አዊር አድርገን ቤተሰብ ተናግረው ምን ብለው ነው የመጡትና ለዚህ ፕሮግራም መሳካት የበኩላችንን አስተዋጽኦ እናበረክታለን። አመሰግናለሁ። በጣም ጠቀሜታ አለው። በትምህርቱ ዘርፍ ጤናማ የሆነ ዜጋ ነው ትምህርቱን የሚቀበለውና በተለያዩ በሽታ ያለባቸው ልጆች በጣም ይሄንን ወስደው ውጤታማ እንዲሆኑ ያደርጋቸዋል። በተለይ የትምህርት ጥራት በጣም ቅድመ ስራ መሰራት ያለበት ስራ ይሄ ስለሆነ ይሄ በጣም ጥቅም አለው ነው ለኛ እና ለወደፊቱም ይሄ ነገር እንዳውም በትምህርት ቤቶች ቅድሚያ ተሰጥቷቸው ሊሰራበት የተሻለ
ጤናማ የሆነ ዜጋ ለመፍጠር በጣም ጠቀሜታ አለው ብዬ ነው የሚገልጸው። ትምህርት ቤቶች ብዙ ናቸው። ይህን ሲጨርሱ ወደ ሌላ ትምህርት ቤት ከሌላ ወደ ሌላ የግሎችም በዚህ ፕሮግራም ውስጥ ታቅፈዋል። የመንግስት ብቻ አይደለም። ሁሉም ተማሪ ተደራሽነትን በዘመቻ እንድንደርስ ነው። ቤት ለቤት ያልተደረሰውን በዘመቻ በሌላ እናት አባቶቻቸው ያላገኙትን በትምህርት ቤት ቅጥር ግቢ እንድናገኛቸው ነው። እንግዲህ ተደራሽነት ተብሎ መንግስት ያስቀመጠውን ፖሊሲ ያንን ለማረጋገጥ ነው። ስለዚህ እንደ ጤና እንግዲህ ይህንን ተደራሽነትን ለማረጋገጥ ነው። እንግዲህ እኔ እንደ ፕሮግራም መሪ ይህንን እያቀናጀን ነው የምንሄደው ለማለት ፈልጌ ነው። ጤና አንጻር ስንመለከተው ተማሪዎች አንደኛ ይህንን በማግኘታቸው ተማሪዎች ራሳቸውን ሄልዚ እንዲያደርጉ በተለይ ሴት ለልጃገረዶች የሚሰጥም አለ። ለምሳሌ ወጣት ለሆኑ ሴቶች እነዚህ ምንድራቸው ስንባል ያው ከማህፀን ጫፍ ጋር የተገናኘ ካንሰር ለመከላከል ቅድመ መከላከል ስራ ነው የሚሰራውና አንድ ሰው ከታመመ በኋላ የሚያወጣው ወጪ በጣም ከፍተኛ ስለሆነ ከገንዘብም ከምንም ከኢኮኖሚ አንጻር ሊታይ ይገባዋልና ከመታመሙ በፊት ቅድመ መከላከል ስራዎችን መስራት አለብንና ለዚህም ነው የዚህ ፕሮግራም ዋና ዓላማም ቀድሞ መከላከል የሚለውን ማሰብ መቻል አለብንና ለቀድሞ ለመከላከል ደግሞ ራሳችንን ማዘጋጀት መቻል አለብን። ስለዚህ በዚህ ላይ ያላቸው ክህሎት፣ እውቀት የመሳሰሉ ነገሮችንም አዳብረው እንዲሄዱ ይፈልጋል። እዚህ ትምህርት ቤት ላይ ተማሪ ብቻ አይደለም ያለው፣ ተማሪ አለ፣ መምህራን አሉ፣ የአስተዳደር ሰራተኞች አሉ። እነዚህ ሁሉ በዚህ ፕሮግራም ላይ የታቀፉ ናቸው ማለት ይቻላል። ያው ጥቅሙ ለጤና አንድ ሰው የትላትል ጥገኛ የአንጀት ትላትል ህጻናት ብዙ ጊዜ በዚህ በሽታ ይጠቃሉ። ትምህርት ቤት ሆዳቸው ያስታውካቸዋል ምን ይላሉ። ለሁሉም ሰው አስፈላጊ ነው። በእርግጥ ለትልቅ ሰው መድኃኒቱ በቂ ስላልሆነ ነው ለልጆች የምንሰጠው እንጂ ሁሉም ሰው ቢወስድ ጥሩ ነበረ። ቢሆንም ግን በየ6 ወሩ ይመከራል። በጤና አንድ ህጻን ልጅ በ6 ወር አንድ ሰው ራሱ በ6 ወር አንዴ በአመት 2 የዚህ የትላትልን መድኃኒት ቢወስድ የተመረጠ ነው የሚሆነው። ጥቅሙ ይሄ ነው። አይን ደግሞ ያው ልጆች ሳይታወቁ እንደ ትራኮማ አይነት ነገሮች ያጠቃቸዋል። ለዛ ልየታቸውን በየጊዜው እናደርጋለን። ይሄ ደግሞ ነጻ ሰርቪስ ነው። ማህበረሰባችን ነጻ ሰርቪስ ስለሆነ እንዲተባበረና ከጎናችን ቆሞ ልጆቻቸውን አምጥተው ሕክምና እንዲያገኙ እንዲታዩ ከልየታ በኋላ ደግሞ ሕክምናም እንዲያገኙ ቢተባበሩን። ያው ጤና የጋራ ስራ ነው። በአንድ ሰው ብቻ የሚሰራ አይደለም። በወረዳ ብቻ የሚሰራ አይደለም። በጤና ቢሮ ብቻ የሚሰራ አይደለምና ማህበረሰቡ ከጎናችን ቢሆን የተሻለ ስራ ሰርተን ማህበረሰባችንን ጤናማ ማድረግ እንችላለን የሚል መልእክት ነው ያለኝ። ተመልካቾቻችን እንደተከታተላችሁት ዛሬ ላይ ያዘጋጀንላችሁ የጤናችን ፕሮግራም እንደ ሀረሪ ክልል የተጀመረውን ከግንቦት 4 እስከ 14 የሚሰጠውን የትምህርት ቤቶች አካባቢ የጤና አገልግሎትን በመቃኘት ወደ እናንተ አደረስን። እንግዲህ እናንተም ጥሩ ግንዛቤ እንዳገኛችሁበት፣ ተማሪዎችም፣ መምህራን፣ የትምህርት ቤቱ ማህበረሰብ እንደተጠቀመበት ተመልክታችኋል። ከኛ ጋር ቆይታችሁ ስለነበር እጅግ አድርገን እናመሰግናለን። ሳምንት በሌላ ፕሮግራም እንገናኝ።